ያለውን ይሄ ባለጌ ያለውን አዳምጪው። አካውንቷን ይዞባት ነው የሚያስፈራራት። አንዱ ክራይም ግሽ ግን የወጣችለት ሶሻል ሚዲያ ላይ ማለት ነው እንደማልተዋት አንቺንም እሷንም አንድ ብላ ወጣችሁ ተናገሩ። ብቻ አንቺም ሁኚ እሷም ትሁን። ገባሻ? ማርያምን እስከዛሬ ዝም ኦኬ። በውስጥ አውሩ። እየተሳደብሽ ነው አሁንም እያልሽ ነው። ምንም አያገባኝ። ኦኬ። ከአሁን በኋላ ሶሻል ሚዲያ ላይ ወጣ የተናገረችበት ቀን የዛን ጊዜ እኔን አያርገኝ። ማርያምን በልጅሽ እክስሻለሁ። ምን ነበር ቢኖረኝ ትዕግስት፣ እግርሽ ላይ ሳይጠለኝ ጸጸት፣ ማሪኝ ባልኩሽ ያኔ ሳትሄጂ፣ የገባኝ ቆይቶ ሆነ እንጂ ተጸጸቻለሁ ካንጀቴ፣ እክሳለሁ ማሪኝቴ። ምን ይሆን ፍቅሬ ቅጣቱ፣ ችኩል እንደኔ አይነቱ። የዴዚ ባል አሞራው ወይም አሌክስ እናቷ ሕይወቷ ካለፈ 7ኛው ቀን ላይ እየደረሰም እሱ ግን ከጸጸት መዳን አልቻለም። አሁንም የጸጸት አለንጋ እየገረፈው ውስጡ ያለውን ስሜት መቋቋም እያቃተው እንደሆነ አሁን ትልቅ ጥፋት እንዳጠፋም ገብቶታል። ይህንን ሙዚቃ በመጠቀም አይኑ እያለቀሰ ሸፍኖት በልጅሽ እክስሻለሁ በማለት ለሚስቱ እናት ካለችበት መልእክቱን አስተላልፏል። እናቷ በሕይወት እያለች ግን እኔን ልታስፈራርኛችም በማስፈራራት ልታንበረክከኝማችም፣ እኔ አሞራው ነኝ፣ ማንም ሰው ቢሆን ሊያስፈራራኝ አይችልም፣ ቮይስ ምናምን እያልሽ አታውሪ፣ ማርያምን እኔ ነገም ከነጎዲያም ይቅርታ አልልሽም፣ ብሞትም ይቅርታ አልልሽም እያለ ሲያስፈራራት ነበር። አትሰሚኝም? ዲዲላት እኔን አስፈራርተሽ ልታስፈራጃችም? እኔ ሰው በጸባይ እንጂ በእንደዚህ በማስፈራራት አንድም ሰው ሊያንበረክከኝ አይችልም። ማንም ሰው ማለት ነው። አሞራ እኮ ነኝ። ማንም ሰው ሊያስፈራራኝ አይችልም። ከዛ ደግሞ ቮይስ ምናምን ያልሻለሽ ማርያምን ነገ ይቅርታ አልል፣ ከነገ ወዲያ ይቅርታ አልል፣ ብሞትም እኔ ይቅርታ አልል። ሰው ነገ ምን እንደሚፈጠር የሚዝትበት የሚምልበት ነገር ሆኖ ሳየው ትርጉሙ ምን እንደሆነ ሳያቅ ብዙ ይላል። አሞራው ዛሬ ሁሉም ነገር ካለፈ ከረፈደ በኋላ ጸጸቱን መቋቋም አልቻለም። በልጅሽ እክስሻለሁ እያለ እያለቀሰ ነው። ግን ምን ዋጋ አለው? የዴዚ እናት ሕልፈት ሲሰማ ብዙዎች ለልጇና ለባሏ ምን ያህል እንዳዘነችባችሁ ሞቷ መሰከረ። አንፍራችሁ አቃጥላችሁ ደፋችኋት። እስቲ የሰላም ትዳር በንጹህ አይምሮ የምትኖሩት ይመስላችኋል ወይ? ሁልጊዜ የዚህችን ምስኪን እናት የልጄና ፍቅችን ጥሪ እረፍት ይነሳችኋል። አሞራው ሁልጊዜም ጸጸት መቼም አይለቅህም። ለምንድነው ከእናቷ ያላስታረካት? እድሜ አጭር ነች። ባንከፋፋ ባንጠላላ ለምን እንዲህ ክፋት አስፈለገ? ወስደ ስታርግዝ እናትሽ ይቅር ተበልሽ በማለት ነበረብህ። አንተም እህት አለች። በሰፈሩት ቁና መሰፈር አይቀርም። አይምሯችንን እንዳዞር ልባችን እንዳዘነ በዚህ ሴት አንድ ፈጣሪ ነው ምስክር፣ ብድርህን አምላክ ይክፈልህ በማለት ከበድ ያለ የአሞራውን የወጣትነት ሁኔታ ያልተገናዘበ እንዲሁም ብዙ ነገሮችን ያላገናዘበ ፍርድ መልእክቶች ሲሰደዱ ነበር። አሁንም እየሆነ ያለው ይህ ነው። አሞራው እናቷን በሕይወት ማጣት ትልቅ ቁስል ነው። በዚህ ጊዜ የሚያስፈልገው ፍቅር እንጂ ፍርድ አይደለም። በዚህ ሰዓት እናቷ ከሁሉ በላይ በምታስፈልጋት ጊዜ ዴዚ እናትነትንም በምታውቅበት ወቅት ማጣቷ ከባድ ሐዘን ነው። እግዚአብሔር ብርታትና ሰላሙን ይስጣትና ሰላም ትገላገል በማለት የተመኙ አሉ። ብዙዎች የዴዚ እናትን እንደሚያውቋት ሰው እጅግ አዝነውላታል። በውጭ ሀገር ልጆችን በብቸኝነት እያሳደጉ ለቤተሰብ ሲሉ በቀን 2 ወይም 3 ስራ መስራት ምን ያህል ፈታኝ እንደሆነ ያለፈው ብቻ ያውቀዋል። ሀገር ልጅን ማሳደግ ምናልባት ኢኮኖሚ ቢፈትን እንኳን
በውጭ እንደማሳደግ ግን ከባድ አይደለም። ውጭ ሀገር ልጅ ማሳደግ ልክ ድመት ልጇን በጥርሷ ይዛ እንደምትዞር አይነት ከባድ ጥንቃቄና ጭንቀት አለው። የገንዘብ ብቻ አይደለም፣ ብዙ ፈተና አለው። ፈተናው ብዙ ነው። ስለ ቤተሰባቸው የነበረው አለመግባባት የግል ጉዳያቸው ነበር። ለማንኛውም ቤተሰብ ውስጥም ሊከሰት የሚችል ጉዳይ። ልዩነቱ ወደ ሚዲያ መውጣቱ ብቻ ነበር። ዘመኑ ደግሞ ግላዊነት ቀርቶ ህዝባዊነት በርትቷል። የቤተሰብ ሚስጥር የለም፣ ነውር ሆኗል ሚስጥርም። አሁን አሞራው ታዲያ ፊቱን ሸፍኖ ተኝቶ እያለቀሰ በልጅሽ እክስሻለሁ፣ ምን ነበር ያኔ ትዕግስት ቢኖረኝ፣ አሁን ከሞትሽ በኋላ ጸጸት እምወድቅበት እግርሽን እንኳን ሲያሳጣኝ፣ ምን አለ ሳትሄጂ ማሪኝ ባልኩሽ፣ ነገር ግን ከሄድሽ በኋላ ቆይቶ ነው የገባኝ። እጅግ ተጸጽቻለሁ፣ ራሴን መቆጣጠር ነው፣ ወደ ራሴ መመለስ አልቻልኩም። ነገር ግን ማድረግ የምችለው በልጅሽ መካስ ነው፣ በልጅሽም እክስሻለሁ። እኔ ግን ምን ይሆን የምቀጣው? እንደኔ አይነት የቸኮለ ያላገናዘበ ሰው ቅጣቱ ምን ይሁን በማለት በማህበራዊ ሚዲያው እጅግ ማዘኑን እየገለጸ ነው። ወላጆች ፍጹማን ባይሆኑም በአብዛኛው ለልጆቻቸው መልካምን ብቻ ይመኛሉ። በተቻለ መጠን የፍቅርን ድልድይ ከመስበር ይልቅ እንጠብቀው፣ ማን ትክክል ነበር ብሎ ከመከራከር ይልቅ በፍቅር ማሸነፍ ይሻላል። በራሳችሁም ይሁን ተሳስቷል ብላችሁ የሸሻችሁ ራሳችሁን በረጋ መንፈስ እዩ። ትክክል መሆናችሁን በተግባር አሳዩአቸው። ወላጅ ስኬታችሁን ነው የሚፈልገው። ወጣቶች ከዚህ ተማሩ ብሏል አንድ በሕክምና ላይ የሚገኝ ባለሙያ። ዛሬ ግን በዴዚ እናት የሚያስፈልገው ፍርድ አይደለም፣ ጸሎት ነው። የተቆራረጡ ቪዲዮዎችን ማሰራጨትና የትኛው ትክክል ነው ብሎ መወያየት የሚያጽናና አይደለም። ለዚህ እጅግ ረፍዷል። እናቷ ህይወቷ ካለፈ በኋላ ነው አሞራውም እናቴ ቅርበይም ብሎ ብዙ እቅዶች ነበሩኝ፣ የልጅ ልጅሽን እንድታይ እፈልግ ነበር፣ የልጅ ልጅሽን አይተሽም እንድትደሰቺ እፈልግ ነበር። ነገር ግን አንቺ በምትደሰቺበት ሰዓት እኔ ትደሰቻለሽ ብዬ ባሰብኩት ሰዓት ፈጣሪ ያንን አልፈቀደም፣ ፈጣሪ የፈቀደውን አደረገ እያለ ያለው ሁላችንም ከዛና መልጥም ሁላችንም የምንጠብቀው ከቤተሰብ ጋር ተቆራርጠን መኖር ትርፉ ጸጸት ነው እንጂ ፈጣሪ በቀኝ እጁ ይቀበልሽ። ይህንን ጽሑፍ ዛሬ ጻፈው የዴዚ ባል ነው። ነገር ግን ረፍዷል። የሚስቱ እናትን ይቅርታ ለመጠየቅ ዘገየ። ሞት ቀደመና ሁሉን ነገርን በነበር አስቀረው። አሁን ምንም ትዕግስት በነበረኝ ኖሮ፣ ምነው ባገናዘብኩ ኖሮ፣ ምነው ጸጸት እንደዚህ ባላንገላታኝ፣ ጸጸት እንደዚህ ባላስለቀሰኝ፣ ምን አለ ይቅር በይኝ ባልኩሽ በህይወት እያለሽ፣ ምን አለ ፍቅር ብንሆን ኖሮ። አሁኑ ቆይቶ ገባኝ፣ ነገር ግን ተጸጸትኩ። ምንም ማድረግ ግን አልቻልኩም። ከኔ በላይ ነው፣ ከኔ አቅምም በላይ ነው። ተጸጽቻለሁ፣ እክሳለሁ በልጅሽ። ይህንን ማድረግ ነው የምችለው። ልጅሽን ለዘላለሙ እንከባከባታለሁ፣ ይህንን ቃል ገባልሻለሁ እያለ ለዴዚ እናት ባለችበት ሆና ይቅርታውን እንድትቀበል መልእክቱን እያስተላለፈ የሚገኘው። ብዙዎች ከዚህ ህይወት ምን ይማራሉ? ከቤተሰቦቻችን ጋር ከወዳጆቻችን ጋር ግንቡን አፍርሶ የጥሉንም የመዘጋጋቱንም የመቆራረጡንም ግንብ አፍርሶ መታረቅ፣ አብሮ መኖር በዚህች አጭር ዕድሜ ምንም አማራጭ የሌለው ውሳኔ ወይም መፍትሄ ነው።